ለትዳር አጋሮቻችሁ ወይም ለባልሽ የምትጸልዩለት ወይም ለሚስትህ የምትጸልይላት የጸሎት ርዕስ ዓላማቸውን እንዲያውቁ ነው። በእግዚአብሔር ውስጥ ያላቸውን ዓላማ በእናንተ ትዳር ውስጥ በገባችሁበት ውስጥ እግዚአብሔር ለምንድን ነው በዚህ ስፍራ ላይ ያስቀመጠኝ? ለምንድን ነው የፈለገኝ? ለምንድን ነው እግዚአብሔር በዚህ ምድር ላይ ያመጣኝ የሚለውን ዓላማ እንዲያውቁ አድርጉ። በቃ ዓላማቸውን እንዲያውቁ የእግዚአብሔር ፍቃድ በእነሱ ውስጥ እንዲፈጸም። ታውቃላችሁ፣ የአንቺ ባል ምናልባት አሁን የሚሰራው ስራ ብቻ ላይሆን ይችላል የተጠራበት ዓላማ። ምናልባት እግዚአብሔር ለትልቅ ለሌላ አጀንዳ ጠርቶት ግን ለህይወቱ ለቤቱ ሲል የሆነ ቦታ ላይ ሊኖር ይችላል። አንቺ የምትጸልይለት ለዛ ነው። እግዚአብሔር አንቺን ወደሱ ሲያመጣሽ መጽሐፍ ቅዱስ ሲነገር ረዳት፣ ምቹ ረዳት ሊያረግሽ ነው። ስለዚህ አንደኛ አንቺም የምትረጁ ነገር አይኖርም፣ ልክ አይሆንም። እሱ ግን በዓላማው እንዲሄድ የምትደግፊው ከሆነ የምትጸልይለት ከሆነ እሱ ወደ ትክክለኛው መስመር ይሄዳል። ቤቱ ይባረካል፣ የእግዚአብሔር ሐሳብ ይፈጸማል። ለሚስትህም ስትጸልይላት ዓላማዋን እንድታገኝ ጸልይላት። ምናልባት ዝም ብላ ቤት ውስጥ መቀመጥ ወይ የወጣች ስራ ቦታ እየተንከራተተች እንዳንተ መምጣት ላይሆን ይችላል ዓላማዋ። እግዚአብሔር በሷ ውስጥ ስፔሲፊክ ሊያስቀምጠው አንድ ነገር ሊኖር ይችላል። ትውልድን የሚመግበው፣ አንተን የምትባረከው፣ ቤተሰቡ የሚበለጸገው፣ በሁሉ ነገር መከናወን የሚሆንላችሁ እሷም በትክክለኛ ዓላማ ውስጥ ሲያስቀምጣት ነው እግዚአብሔር። አለበለዚያ ኬዎስ ነው የሚሆነው። ያለ ቦታቸው ያሉ ሰዎች የሚታገሉት ትግል ነው የሚሆነው። ስለዚህ በጊዜ እግዚአብሔር ውስጣቸው ያለውን ዓላማ እንዲገልጽ ጸልዩላቸው። ለትዳር አጋሮቻችሁ ቤተሰቡን ከመንከባከብ ባለፈ ማለት ነው። እግዚአብሔር በእያንዳንዱ ሰዎች ላይ ዓላማ ስላለው። ከዛ ባለፈ ግን ባሎች ታጋሽ እንዲሆኑ ጸልዩላቸው። ሚስቶች ተገዢ መሆን እንዲችሉ ጸልዩላቸው። የሚወዱ እንዲሆኑ ባሎች፣ ሚስቶች የሚያከብሩ እንዲሆኑ እነዚህን ጸሎት ብትጸልዩላቸው እንደዚህ ለምን አልሆንሽም እንዲህ ስለማታረገኝ ነው ከመባባል አንዱ ለአንዱ ቢጸልይ የተሻለ ሸክምን ማቃለያ መንገድ ነው።